ወልቂጤ ዩኒቨርሲቲ ላይ የሁለተኛ አመት ተማሪው እንግዲህ በሚያሳዝን ሁኔታ ልብ በሚሰብር ሁኔታ ህይወቱን አጥቷል ማለት ነው። ምንድነው የተፈጠረው የሚለው ሙሉ ዝርዝሩን ተከታተሉ። ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር እጅግ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እውነት ነው ቀን ተቀን የምንሰማው ነገር በሙሉ ለጆሮ ጭው የሚያደርግ ነገር። ጆሮ ቢሞላ ኖሮ ጆሮአችን ሞልቶ ነበር እስካሁን ድረስ ማለት ነው። ጆሮ ግን ምን ሆነሽ ነው ያላደግሽው ሲባል እንዴት ልደግ ጉድ እየሰማው አልቻሉ። እውነት ነው በጣም የሚያሳዝን ነገር ነው የተሰማው። ወልቂጤ ዩኒቨርሲቲ ላይ እንግዲህ የሁለተኛ አመት ተማሪ ወጣት በሚያሳዝን ሁኔታ እውነቴን ነው ላየን እኛ እንደዚህ የዘገነነን እንደዚህ የከፋን እንደዚህ ያስለቀሰን እናት ወላጅ እናት ደግሞ ምን እንደምትሆን አላቅም። ይብላይ ለወላዲቱ ይብላይ ለወላዲቱ ነው ያልኩት እኔ ስለ እውነት ማለት ነው። በጣም ነው ልብ የሚሰብረው። እንግዲህ ይህንን ልጅ በአሁን ሰዓት እውነት ለመነጋገር ነገሮችን ሁሉ አንዳንድ ጊዜ አለማስተዋል ብዙ ዋጋ ያስከፍላል። የሞተው ወንድምሽ የገደለው ባልሽ አዘንሽ ቅጣጣ ከቤትሽ አልወጣ እንደሚባለው ነገር እንግዲህ በሚያሳዝን ሁኔታ በገዛ ጓደኞቹ ህይወቱን ተነጥቋል ማለት እችላለሁ። 100% በሙሉ አንደበቴ ማለት ነው። ይህ ልጅ እጁንም ከኋላ በጣም ተጠፍሮ ነው ያለው። በጣም በሚያሳዝን ሁኔታ ህይወቱ ከማለፉ በፊት ገና እጁ ደሙ ረግቷል። በቃ እጁ በጣም እንትን ብሏል። ገመዱ ከርክሮት ወደ ውስጥ ገብቷል። እንግዲህ ገመዱን በጣም ረጅም ነው። ከኋላ ሆነው እንግዲህ በጣም ለብዙ ጊዜ ሲሳለቁበትና ሲጎትቱት እንደነበረ በጣም ግልጽ ነው። በጣም በሚያሳዝን ሁኔታ እኔ እንጃ አላቅም ምን እንደምል ራሱ ማለት ነው። ወላጅ ለፍቶ ደክሞ ጥሮ ግሮ አደራ ብሎ ለመንግስት ልጁን ይሰጣል። ልጆች ግን እንደዚህ በሚያሳዝን ሁኔታ ህይወታቸውን እየተነጠቁ ነው። ከዚህ በፊት እንግዲህ ውብሸትን ታሪክ አቅርቤላችኋለሁኝ። በአዲስ አበባ ዩኒቨርሲቲ የ5ኛ አመት ተማሪ ነበር። የኮምፒውተር ሳይንስ እንግዲህ ምሩቅ ነበር። የመጨረሻው ዓመተ ምህረት ላይ ነው። በገዛ ጓደኞቹ እንግዲህ በቀናት ተነሳስተው ለምንድነው ከኛ የሚበልጠው ለምንድነው ከኛ የተሻለ እድል የሚያገኘው በማለት ያው እንግዲህ ልጁ አንዳንድ ጊዜ ከጓደኛ ምንም የሚደበቅ ነገር የለም። ምንም እንደብቀው ነገር የለም። ይሄን በላው፣ ይሄን ጠጣው፣ ይሄን እንደዚህ ያረኩ፣ እዚህ ቦታ ሄድኩኝ ያረግናትን ነገር ሳይቀር የምናወራውን ስልክ የምናወራውን ሰው ሳይቀር እንዲህ ብለን አወራን፣ እንደዚህ አለን። ምንም እንደብቀው ሚስጥር የለም። ይሄ ደግሞ ለህይወታችን ከፍተኛ አደጋ ነው። በቃ ድክመታችንንም ሆነ ጥንካሬያችንን ለአንዳንድ ሰዎች መናገር የለብንም ብዬ አስባለሁና ውብሸት እንግዲህ በቀናት ተነሳስተው ነው ጓደኞቹ በሚገርም ሁኔታ ህይወቱን የነጠቁት። ምርመራ ውጤቱ ላይ እንግዲህ እንደሚያሳየው ትዮ መቼም እሱን ልጅ ሰው እንደዚህ ያደርገዋል ብዬ አልጠረጥርም አላስብም። ነገር ግን ከሕክምና ውጤቱ ሲወጣ እጅግ በጣም በሚያሳዝን ሁኔታ እንግዲህ አንድ ሰው በምንም ተአምር ይሄን መድኃኒት ሊጠጣው አይችልም። በጣም ይከረፋል፣ በጣም ይሸታል። አስገድደው ወይ ግተውት ነው እንጂ በሚል ሁኔታ ነው እንግዲህ ሕክምና ውጤቱ የሚያሳየው። በአጭሩ እንደው አጠረስ አደረግላችሁ ማለት ነው። እሷ ሙሉ ዝርዝሩን እንግዲህ በሬክስ ሀበሻው ላይም ቀርባ በራሷ ቲክቶክም ብዙ ነገር ተናግራለች። ምንም ማድረግ አይቻልም። እንግዲህ ሀገራችን ላይ አንዳንድ አሉ የሚባሉ ወጡ ተማሩ ሊያልፍላቸው ነው ወይንም ደግሞ ለሰው ሊደርሱ ነው ለቤተሰቦቻቸው ሊደርሱ ነው የሚባሉ ሰዎች ሳይደርሱ በአጭር ይቀራሉ። ወይ በቅርብ ቤተሰባቸው ነው ወይ በቅርብ ጓደኞቻቸው ነው። ከሩቅ መጥቶ ማንም ማያጠቃቸው ሰው የለም። ቅንድብ ከዓይናችን ስር ነው። ነገር ግን አናየውም። እኛ ለእኛ አይታየንም። ብዙ ጊዜ የሩቅን ሰው እንጠብቃለን። ከቅርብ ያለ ሰው ነው የሚያጠቃንና አንዳንድ ጊዜ እንደውም ጸሎቱ ምን ይባላል? ፈጣሪ ሆይ እኔ ከጠላት የራሴን ጠብቃለሁ፣ አንተ ከወዳጅ ጠብቀኝ የሚባለው ጸሎት ትክክለኛ ጸሎት ነው። ማንኛችንም ቢሆን ወዳጃችን የሆነ ነገር ያደርገናል ብለን አናስብም፣ አንጠረጥርም። ግን ከቅርብ ያለ ሰው ነው ምንጊዜም ቢሆን ጥቃት የሚያደርስብን ማለት ነው። አሁንም ቢሆን ይሄ ልጅ እንግዲህ ወልቂጤ ዩኒቨርሲቲ ተመድቦ ሄዶ ከየት ሀገር እንደሆነ እስካሁን ድረስ የወጣ መረጃ የለም፣ የት አካባቢ ልጅ እንደሆነ። በአጠቃላይ እንግዲህ የምርመራ ውጤቱም አልወጣም። ይሄ ልጅ ራሱን አጥፍቶ ነው ምናምን ለማለት በጭራሽ የማይታሰብ ነገር ነው፣ የማይገመት ነገር ነው። ምክንያቱም እንዴት ነው እጁን ወደ ኋላ ተጠፍሮ ተጠፍንኖ እንዴት ነው ራሱን ገመድ ላይ እንደዚህ ሊሰቅል የሚችለው? በጭራሽ የማይታሰብ ነገር ነው። እና በሰው ነው ህይወቱን ያጣው፣ በጓደኞቹ ነው። መቼም ጠላት ከዩኒቨርሲቲ ግቢ ገብቶ ማንም ሰው ሊያጠቃው አይችልም። ይሄን ልጅ የገዛ ጓደኞቹ አብሯቸው የበላ አብሯቸው የጠጣ ሚስጥሩን ያወራቸው የተናገረላቸው ስለ ቤቱ ስለ ገመናው ያወራላቸው አጥንታው ጀርባውን በአንድም በሌላም እንግዲህ የተፈጠረውን ግጭት ፈጣሪ ወቀው
በመካከላቸው እንደዚያ ነገር ተፈጠረ። በዚህ ሁኔታ ያለምንም ርህራሄ ተመሳጥረው 2 ሆኖ 3 ሆነው ነው እንጂ አንድ ራሱ ሆኖ እንዲህ አይነት ጥቃት አያደርስበትም። እንግዲህ ለ2 ለ3 ሆነው ነው በዚህ መልኩ ልጁን በጣም ነው የሚያሳዝነው። ሁላችሁ ማየት ከፈለጋችሁ ይዩት፣ ጉርሻ ላይ ገብታችሁ ባታዩት ግን ነግራችኋለሁ እንዳታዩት ነው መመክራችሁ። ምክንያቱም በጣም ነው የሚያሳዝነው። በጣም ምስኪን ልጅ ነው። እውነት ለመነጋገር ዩኒቨርሲቲ ራሱ እንዴት እንደደረሰ ማለት በጣም ህፃን ስለሆነ ገርሞኛል። 16 ምናምን ራሱ የሚሞላ አይመስለኝም። እና እንግዲህ እኔ ምን እንደምል ራሱ አላቅም። ሀገራችን ላይ ያለው ነገር የሚሰማው ነገር በሙሉ ሰው ምን ያህል አውሬ ሆኗል። በአጠቃላይ የሀገራችን ሰው ማለት ይቻላል። እነኚህ ህጻናት ጓደኞቹ ናቸው እንደዚህ አይነት ያደረጉበት። ወይ ልጁ እንግዲህ ወይ ጎበዝ ተማሪ ይሆናል፣ ያስታውቃል። የተበሳቆለ ልጅ ነው። ለምን ያልፍለታል እኛ እያለን በሚል ሁኔታ ነው እንግዲህ 2 3 ሆነው ተመሳጥረው እንደዚህ ያደረጉት። እኔ 100% እርግጠኛ ነኝ። ምክንያቱም አንድ ልጅ እንዴት ነው በዚህ ሁኔታ እጁን ወደኋላ ተጠፍንኖ በአንድ ሰው እንደዚህ አይነት ጥቃት ሊደርስበት አይችልም። በቃ በማህበር በግሩፕ ሆነው እንደዚህ ያደረጉት ወይ ከሆነ አካባቢ የመጣ ልጅ ሊሆን ይችላል። ብቻ ፈጣሪ ያውቅ ነው። በአሁን ሰዓት ሀገራችን ላይ የምታውቁት ነው። ከአንድ ቦታ ተንቀሳቀሳችሁ አንድ ቦታ የምትማሩበት የምትሰሩበት ሁኔታ ላይ አይደለም። እንግዲህ ማንም ሰው ምንም በማያውቀው ምስኪን ምንም በማያውቀው አንዳንድ ሰዎች በሚያወሩት ወሬ ሁላችንም ጭንቅላታችን ተመርዟልና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እናቱ ይሄን እንጨት ሸጣ ኩበት ሸጣ ጠላ አረቄ ስንት ተቃጥላ ደረሰልኝ በቃ ራሱ ሊችልልኝ ነው ሊደርስልኝ ነው ሊያሳልፍልኝ ነው ስትል በዚህ መልኩ በጣም በሚያሳዝን ሆንኩ። ፈጣሪም ወይ አሟሟቴን አሳምርልኝ ብሎ መጸለይ አንዳንዴ ጥሩ ነው። ይሄ ምስኪን ልጅ እስክሪብቶና ደብተር ይዞ ሄደ ልጅ በዚህ መልኩ እኔ እንጃ አላቅም። አንዳንዶቻችን በምናወራው ወሬ ነው ይሄ ሁሉ ነገር እዚህ ደረጃ የሚደረሰውና ፈጣሪ ይታረቀን ይድረስ። ለሩቅ መሆን ለቅርብ ሰው አትናገሩ። ሁሉን ነገር በሆዳችሁ የያዙ። አንዳንድ ሰዎች እውነት ለመነጋገር በጣም ክፉ ናቸው። ስትቸገሩ ብቻ ነው የማይቀኑት ማለት ነው። ከዚያ ውጪ ባላችሁ ነገር ሊቀኑባችሁና ጥቃት ሊያደርሱባችሁ ስለሚችሉ ተጠንቀቁ ነው የምላችሁ። በጣም ነው የሚያሳዝነው። ብዙ ሰዎች በየዋህነታቸው ነው እየተጠቁ ያሉት። ሚስጥራቸውን ባካፈሉ ሁሉን ነገራቸውን ከገሌ የምደብቀው ነገር የለም ከገሌ በማለት እነኛ ሰዎች እንግዲህ በጣም በጥቃቅን ነገር በማያስቀና ነገር ጭምር በመቅናት እንዲህ ጓደኞቻቸውን አርቀው በጣም በሚያሳዝን ሁኔታ የመጡበትን ድክመት 12 የደረሰው ይሄ ልጅ እንግዲህ በማይሆን ነገር በጥቃቅን ነገር እንግዲህ ተነስተው በዚህ ሁኔታ ህይወቱን ነጥቀውታል ማለት ነው። በጣም ነው የሚያሳዝነው። ለሚያልፍ ቀን ለሚያልፍና ለሚቀያየር ቀን ትዕግስት አለማድረግ ይሄን ምስኪን ስንት ዋጋ የከፈለ ስንት ነገር የሚጠበቅበት ስንት ሰው የሚጓጓለት ልጅ እንግዲህ ህይወቱን ነጥቀውታል ማለት ነው። ፈጣሪ ነፍሱን ይማረው፣ ለቤተሰቦቹ መጽናናትን ይስጣቸው። ውይ እናቲቱ ምንድን ነው የሚሰማት ይሄንን አይታ? በእውነት በጣም የሚያሳዝነው እንዴት እንዳደረጉት ማለት ነው። እኔ እንድታዩት አልመክራችሁም። አትዩት። አመት ሙሉ ተፈትኖ ተንከራቶ ባዶ እግሩን ሄዶ ተምሮ ነው እዚህ ደረጃ ያደረሰው። የሀገራችን ሰው ግን ምንድነው የነካው? ምንድነው የሆነው? በዚህ ደረጃ የከፋው ምን ሆነው ነው? ፈጣሪ ሆይ ልቦና ይስጣቸው። ፈጣሪ ወደ ልቦናችን ሁላችን የሚመልስን ፈጣሪ ይታረቀን። እንደዚህ ያደረግን እንዴት ነው ፈጣሪ እኛን የሚታረቀን? እንደዚህ አይነት ግፍ እየተሰራ ሀገራችን ላይ ማለት ነው። በጣም ነው የሚያሳዝነው። ይሄ ልጅ በጥፊ እንኳን የሚመታ ልጅ አይደለም፣ ምክንያቱም አቅም የሌለው ልጅ ነው። ግን በዚህ ሁኔታ ያለምንም ርህራሄ ለቤተሰብ ሳያዝኑ ፈጣሪ ያየናል ብለው ሳይሉ ፈጣሪ ሁሉን የሚያይ ሆኑ ሳለ ግን ረስተው የምኞታቸውን የልባቸውን አድርገው ህይወቱን ነጥቀውታልና በጣም ነው የሚያሳዝነው።